እንግዲህ ያው የቀለብ ጉዳይ የቤት ክራይ ጉዳይ የርዝቁ ጉዳይ ያሳስባል ግን ሰብር አድርጊ ምናምን አልዋት ምን አለች ታውቃለች ስሙ አለቻቸው ለሚጠላው ይሰጣል ለሚወደው ይሰጣል ለካፊሩም ይሰጣል ለሙስሊም ይሰጣል የዱንያ ስጦታ የአላህ የዱንያ ስጦታ ለማንም ነው የሚሰጠው በዘመናችን ይነገራል ብዬ አላስብ ነበር ይሄ የሰሃባ ንግግር ነው ሞት ይላል በሰበብ ነው የሚመጣ ወይስ አለ ሰበብ ሊመጣ ይችላል ርዝቅ የሚያመጣ የነበረው ርዝቅ የሚያመጣልን የነበረው ሞተዋል አለ ርዝቅ የሚሰጠው ግን አለ ከሃዲዎች ቢሆንም አባትና እናት ክብራቸው እንደተጠበቀ ነው ይህን ሁሉ ቁዋ ይህን ሁሉ ኃይል 10 ሰዎች ገፍትሮ የሚያወድቅ ነው ሰውየው አንድ ቢላዋ እዚህ መጣችና ገደለችው እዚህ እኛ ጋር መጥቶ እዚህ አጠም ነው بسم الله الرحمن الرحيم الحمد لله رب العالمين صلى الله على نبينا محمد وعلى آله وصحبه أجمعين يعني قطر 43 ነበርን ያው ትንሽ ቀርቶ ነበር በውዱእ የሚደረገው ስተቶች ብለን ጀምረን ነበር ለምሳሌ አንዳንድ ሰዎች ምን ይላሉ الوضوء على الوضوء نور على نور ይላሉ ውዱእ አለ እንደገና ሁለተኛ ቆይታ ሁለተኛ ውዱእ በውዱእ ላይ ውዱእ ማድረግ እኮ ብርሃን በብርሃን ነው ይላሉ ሊሆን ይችላል ግን ሐዲስ አይደለም ይሄ የነቢያችን ሐዲስ አይደለም ግን ዑለማዎቹ ምን አሉ አንድ ሰው ውዱእ ያደርጋል አሁን እሺ ውዱእ አድርጎ ከዛ በኋላ አንድ ሰዓት ሁለት ሰዓት ይቆይና በዛ ውዱእ አልሰገደም ምንም ነገር የሰገደው ነገር የለም ይሄ ውዱእ ያደረገው አልተጠቀምበትም ሁለተኛ ውዱእ ማድረግ ክልክል ነው መክሩህ ነው እንዴት ውዱእ على ውዱእ እኮ ብርሃን ነው ላ አይደለም ያ ያደረከው ውዱእ አንድ ነገር እንድትሰራበት ይሆናል ሰግደህበት ከሆነ ኢንሻአላህ አንድ ረክዓ ከዛ ሁለተኛ ውዱእ ብታረግ ውዱእ ባይፈርስም ጥሩ ነው ግን ውዱእ እያለ ሁለተኛ ውዱእ በራሱ ላይ ማረጉ ምንም ነገር ሳትሰራበት ይህ መክሩህ ነው አሉ طيب ከዛ በኋላ እንዳልኳችሁ አንድ ሰው ተኝቶ ቆይቶ ብር ይልና ከዛ በኋላ ይሰግዳል ይህ አለ ውዱእ ነው የሰገደው ወንድሞች ልብ በሉ والله ብዙ ሰዎች በመስጊድ እናያቸዋለን ተኝቶ ይቆነ ይላል ከዛ በኋላ ኢቃማ ሲደረግ ብሎ በቃ ይሰግዳል የታለ ውዱእ ውዱእ ከሚያፈርሱት አንዱ እኮ እንቅልፍ ነው ወንድሞች نعم طيب እና ይህን ጥያቄ በዚህ ይደመደምና አሁን ወደ አዲሱ ጥያቄ እንሄዳለን 44ኛው ጥያቄ እንበል ጥያቄው ምን ይላል ርዝቅ ከአላህ ነው እና አላህ ነው እንደፈለገ የሚረዝቅህ ወይስ አንተ ሰበብ ማድረግ አለብህ ስራ ሰርተህ ተንቀሳቅሰህ እንጂ እጅህን ጠምረህ ርዝቅ ይመጣል የሚለው ነገር እንዴት ነው አላሁ ራዚቁ አላህ Subhanahu Wa Ta'ala يرزق من يشاء በዚህ የተጠመሩ የተያዙ ሰዎች አሉ ራዚቁ እኮ አላህ ነው አንተ ምን አገባ ዝም እንዴ ለምን አትሰራም እንዴ አላህ እኮ ከፈለገ ይረዝቀኛል ከአላህ አታጣላን ባክህ ይላል ስለዚህ ርዝቁ በሰበብ ነው የሚመጣው ወይስ አላህ ዝም ብሎ ነው የሚረዝቅህ የሚለው ጥያቄ ነው ወንድሞች ይህ በጣም አንገብጋቢ ጥያቄ ነው ብዙ ሰዎች ይለፈልፉበታል እሺ الرزق مكتوب ولا نعمل ولا هو يأتي من الله سبحانه وتعالى እንዴት ነው እሺ መልስ ስትናገር بشهادة القرآن ቁርአን ይመሰክራል والسنة የነቢያችን ሱና ይመሰክራል ዑለማዎቹ በሙሉ የተስማሙበት እና ርዝቁ ይሁን ሌላ ስራ ያስፈልገዋል አለ ስራ ርዝቅ አይመጣም اوكي نعم بالعمل والرزق هو من الله لكن تعمل الاسباب رزقك الله ነው نعم لكن اسباب ታረጋለህ ለስራ ትሰራለህ ርዝቁ እንዲመጣ በጣም እውነቴ ነው አንድ ነገር ትዝ ያለኛል እዚህ ሪያድ አንድ ሰው ሞተና ሚስቱና 4 ልጆች ትቶ ሞተ አሁን ሴቶቹ መጡና ወንዶቹ መጡ ታዕዚያ ያደርጉ ነበር والله እኔ ንግግር በዘመናችን ይነገራል ብዬ አላስብ ነበር ይሄ ሰሃባ ንግግር ነው ግን ሴትዋ እንዴት እንደተናገረች በዚህ ገርሞኛል والله ምን አለቻሉ ታዕዚያ ያደርጉ መጡና ምን አልዋት ባልሽ ሙተዋል ማለሽ ሰብር አርጊ
እንግዲህ ያው የቀለብ ጉዳይ የቤት ክራይ ጉዳይ የርዝቁ ጉዳይ ያሳስባል ግን ሰብር አድርጊ ምናምን አልዋት ምን አለች ታውቃለችሁ ስሙ አለቻቸው ርዝቅ የሚያመጣ የነበረው ርዝቅ የሚያመጣልን የነበረው ሙተዋል አለ ርዝቅ የሚሰጠው ግን አለ ርዝቁ የሚሰጠው ማን ነው አላህ ርዝቁ ያመጣው የነበረው ማን ነው ባልዋ እንግዲህ ባልዋ ኢየሱስ ስራ ርዝቅ ማምጣት ብቻ ነበር አላህ ግን ራዚቁ አላህ ነው طيب አሁን አላህ ይረዝቃል ማን ሄዶ ያመጣል ማን ሄዶ ባልዋ ሄዶ ያመጣል ርዝቁ አላህ ይጻፈው ሄዶ ያመጣል ስለዚህ አምጪ ነው እንጂ ሰጪ አይደለም ባልዋ ስለዚህ አላህ Subhanahu Wa Ta'ala ይረዝቃል ግን አንተ መስራት አለብህ አሉ يقول سبحانه وتعالى في سورة مريم لمريم بنت عمران مريم مالتنا لبتشوا الزابوتا انتنو باند بوتا ቁጭ ብላ አርግዛ ነው ልትወልድ ትንሽ ቀርባለች አሁን አንድ የተምር ዛፍ ነው እዛ ጠጋ ብላ ቁጭ አለች አሁን አላህ ከፈለገ ተምሩ ውሃው ምናምኑ ጭማቂው ሁሉ ሊያመጣላት ይችላል ከዚህ በላይ ቃድር ነው ቻይ ነው አላህ لكن من አላት وهزي إليك بجذع النخلة تساقط عليك رطبا جنيا مريم قالت ياتشي الزاف እንደዚህ ነካነ ካርጊያትና ተምሩ ይወርዳል ይፈሳል አላት طيب يعني እንትኑን ሳታንቀሳቀስ ዛፉን ሳታንቀሳቀስ ሊመጣ ይችላል لكن በእጅዋ መስራት አለባት አሉ ዑለማዎቹ وهزي هزي ማለት يعني እንደዚህ አድርጊው እንትኑ ዛፉን وهزي إليك بجذع النخلة تساقط عليك رطبا جنيا ከዛ በኋላ እንደዚህ አድርጋና ካነ ካስተረገው ተምርና እንትን ፈሰሰላት ማለት ነው طيب ولو شاء الله لرزقها بدون هز ستنكاو يمطالات ነበር ግን الله سبحانه وتعالى ቻይ ነው ለሁሉም ደግሞ الله سبحانه وتعالى من عليه هو الذي جعل لكم الأرض ذلولا መሬትዋ ታዛዥ አደረጋት ለናንተ ተረግጣላችሁ ታርሳላችሁ ውሃ ታፈሳላችሁ እንደፈለጋችሁ ለናንተ ኺድማ እናንተን እንድትخدم አርጌት ሰራህዋት ይች መሬት አለ نعم هو الذي جعل لكم الأرض ذلولا فامشوا في مناكبها بجربوا لا يهدوا فامشوا في مناكبها وكلوا من رزقه بجربوا لا يهداتشو يعني سراسروا قفروا ارسوا منامن ከዛ በኋላ የአላህን ርዝቅ ታገኛላችሁ አለ ርዝቁ ከአላህ ነው ስራው ካንተ ነው ወንድሞች نعم شوفوا በጣም ግልጽ ነው هو الذي جعل لكم الأرض ذلولا فامشوا في مناكبها مناكبها ማለት በመሬት ላይ ሂዱ ምን ታረጋለህ ሄደ ትዛወራለህ እንደዚህ ላ ትሄዳለህ ታርሳለህ ትቆፍራለህ ትሰራለህ ትነግዳለህ نعم فامشوا في مناكبها وكلوا من رزقه بل من رزقها من رزقه كالله رزق بلو عليه سلازي مسرات اللبه ويقول سبحانه وتعالى الذين تتوفاهم الملائكة يعني عند سو كموتي سوچو كموتو بحالا كذا ملائكة روحاتشون يزو كهدو بحالا طيبين الله يودداتشو سوچناتشو النزي مسلموج يقولون سلام عليكم ملائكة من يلالو سلام عليكم ادخلوا الجنة جنة سيقبوا مؤمنوش تفضلوا جنة قبوا سلام هون لاتشو إلنا كذا ادخلوا الجنة بما كنتم تعملون بالدنيا بسرهبت انتنو بسرهبت سرا አሁን ትከፈለላችሁና እዚህ ጀና ግቡ በምንድነው ጀና የሚገቡ በስራቸው ጥሩ ስራ በሰሩት ነገር ነው طيب ويقول سبحانه وتعالى كلوا بجنة كنوا كلوا ይላሉ መላእክቶቹ የመጡ ብሉ ጠጡ ይላሉ كلوا واشربوا هنيئا ደስ ያላችሁ ብሉ ጠጡ بما أسلفتم في الأيام الخالية በዛ በዱንያ ለ40 ዓመት 50 60 70 ዓመት የጣራችሁ ጥረት አሁን ውጤቱ ነውና ብሉ ጠጡ ይላሉ اذا جنة بالعمل እሺ حتى جهنم بالعمل جهنم በመጥፎ ስራ ነው የምትገኘው ጀና በጥሩ ስራ ነው የምትገኘው ርዝቅ በስራ ነው የሚገኘው እሺ እና ሁሉም በስራ ነው የሚገኘው አለ አንድ ጊዜ ደግሞ አንዳንድ ሰሃባዎቹ በመስጊድ ሆነው ፈጅር ከሰገዱ በኋላ ቁጭ ብለው ተስቢህ ተህሊል ቁርአን ይቀሩ ነበር ሰይድና ዑመር ኢማም ሆኖ ሳሰገደ በኋላ
ወጥቶ ሄደ ፀሐይ ስትወጣ ወጥቶ ሄደና ከአንድ ሰዓት ተመለሰና እነሱ ቁጭ ብለው እዛ ተስቢህ ተህሊል ያደርጋሉ ወጣ እንደገና ከአንድ ሰዓት መጣና እዛ ቁጭ ብለው ቁርአን ይቀራሉ ተስቢህ ያደርጋሉ ሶስተኛ ጊዜ ሲመጣ ዙሁር አጠገብ ማለት ነው ቁጭ ብለው ተስቢህ ተህሊል ያደርጋሉ ከዛ በኋላ ምን አላቸው እናንተ ምን ታረጋላችሁ እዚህ እንዴ ያ ረብ ተወከልና على الله ምናምን ይላሉ እንዴ نحن لم نسمع أن السماء تمطر ذهبا يعني سماي يعني ወርቅ ታዘንባለች ሰምተና አናቀም ብትር ነበረውና በዚህ ልመታችሁ ነኝ ውጡና ሰርታችሁ ነው አላቸው ሰርታችሁ ነው ሰነፍ ብቻ ነው ወኪሌ አላህ ነው አላህ ተወከልቱ የሚለው ሰነፍ ነው ወጣችሁ ስሩ ሰላት ሲመጣ ደግሞ ትመጣላችሁ ብሎ ከመስጊድ ወጣችሁ ማለት ነው ይህ ነው ዋናው አሳሱ አንድ ሰው በስራ ነው ርዝቅ የሚያገኘው ይህ አሳስ ነው ይህ አስሊ ነው ይህ መሰረቱ ነው لكن إذا أراد الله سبحانه وتعالى أن يرزق إنسانا بدون سبب قادر الله لفلقوا على منهم سبب لرزقه يتشلال ግን ለሁሉ አይደለም እኔም ምራዝቃችሁና አትስሩ አላለም አላህ Subhanahu Wa Ta'ala فامشوا في مناكبها وكلوا من رزقه ስሩ እንድትበሉ ስሩ እንድታገኙ ነው ያለው ስለዚህ ከፈለገ ግን ለመርየም እንደሰጣት ሳትሰራ لسات ይችላል الله سبحانه وتعالى نعم يقول سبحانه وتعالى قال يا مريم سيدنا زكريا سنبر የሚያሳድጋት መርየምን እና በአንድ ቦታ ተተዋት በሩን ዘግቶ ሄደ እሷ እዛ ሆና ትሰግዳለች ጾማለች ተስቢህ ታረጋለች አላህን ታመጉሳለች እንደዚህ ከዛ በኋላ ዘከሪያ ሲመጣ ፊትዋ ላይ ዘቢብ ነው በየአይነቱ ፍራፍሬ ነው ቀዝቃዛ ውሃ ነው ስትበላ አገኛት ማን አመጣልሽ አላት ማን ነው ያመጣልሽ በሩ ዝግ ነው ከኔ በላይ ከኔ ሌላ እዚህ አይገባ ማን አመጣልሽ قالت من عند الله الله أكبر نعم يقول سبحانه وتعالى قال يا مريم أنى لك يعني من أين لك هذا قالت هو من عند الله إن الله يرزق من يشاء بغير حساب الله كو باتسرام لرزقه يجلال لك نو لرزقه يجلال نعم جن سروا عليه كفلقه على سرا لرزقه يجلال نعم وفي سورة النور من إلال الله سبحانه وتعالى ليجزيهم الله أحسن ما عملوا ويزيدهم من فضله والله يرزق من يشاء بغير حساب الله على منهم حساب على منهم سرا زنبلو بنسأل رزقه يجلال إلال نعم وفي سورة الطلاق يقول سبحانه وتعالى ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب الله كفلقه الله يمي فراسو كفلقه ነው እንግዲህ ወንድሞች ለሁሉ الله يمي فرا አይደለም ነቢያችን ይሰሩ ነበር አቡበከር ዑመር ዑስማን الصحابه ሁሉም ይሰሩ ነበር ሰርቶ ነበር ቀለባቸው የሚያመጡ الله ከፈለገ ግን ዓለምንም ምክንያት ሊረዝቅ ይችላል አለ ስለዚህ ወንድሞች ምንድነው የምንለው አሁን መስራት አለብህ ርዝቅ እንድታገኝ መስራት አለብህ ጀና እንድታገኝ لكن كفلق لندن سويش كفلق الله سبحانه وتعالى يستعجوال لكن مجمل ما أخبرنا الله أن الجزاء والجنة والنار والرزق مبناه الحركة جناهن جهنبهن رزقيهن من انكسك أسياس فلقال أنت اندتسرى الله اندستنهم ياسفلقهم وأمور الدنيا يا أخوة يا الدنيا نقردمو الله لم يتألاو يستعل لم يودوا يستعل لكافروا يستعل لمسلم يستعل يا الدنيا سوطتها يا الله يا الدنيا سوطتها لما نمنو يمسطوا يا أخيرا قل لمؤمن بتشانا يمسطوا يا الله رزق لمؤمن بتشانا يتوسنوا شوفوا بل يهن آية بسورة البقرة بالنكرة يقرمنا والله يقول سبحانه وتعالى وإذ قال إبراهيم ربي نبي الله إبراهيم دعاء الرجاء ربي عليه نعم ربي اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قيتها يالي بمكة هنا يزي أجر سوش بانتي يأمنوا برسول يأمنوا بيوم القيامة يأمنوا مؤمنوشو رزق أتشو بيانة فرافري ستأتشو بيانة سأقا ستأتشو بلو سيدنا إبراهيم لمؤمنوشو بلو دعاء الرجاء الله قال لا ألو
ካፊሮችስ ማን ሊረዝቃቸው ነው? ትልቅ ጥያቄ ነው። የኢብራሂም ርዝቁ ለሙእሚኖች ብቻ ሰጥ ካፊሮችስ እና ማን ሊረዝቃቸው ነው? ሌላ ራዝቅ አለ ከኔ ጋር? ላ እኔ ብቻ ነኝ። ስለዚህ ርዝቅ የሚሰጠው የዱንያ ጉዳይ እኮ አቅላችንም ይቀበለው በደንብ ነው። አላህ ለካፊሩም ለሙስሊሙም ለዛኒውም ለጣኢዑም ለሁሉም ይረዝቃል። ይህ የዱንያ እንትን ነው። የአኺራ ጉዳይ ግን ለሙእሚኑ ብቻ ነው። يقول سبحانه وتعالى نعم من دونه يلو وإذ قال إبراهيم ربي اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قال ومن كفر يكفرم إني رزق والله على الله سبحانه وتعالى فأمتعه قليلا لكن رزق والله زي الدنيا يندلاك قال بتام يدستال هبتام هونال مليونير هونال نعم فأمتعه قليلا ثم أضطره إلى عذاب النار وبئس المصير سيموت جن كتا تشكم أرجع ولا جهنم لما اسكباو مكنياتهم يا الدنيا نجر مسلم كافر أيلم رزقه بل أهون استاتستيك بالنادر بألم يالو هبتاموش أكثرهم كفار أبزانيوشو كفاروش ناتشو مالتي مليونير يتبالو بتاعتهم يقطروا اسك أسر أمست ويم أسر سوتش تتقسوال عند مجازين ሁሉም ካፍር ናቸው። ሙምኪን ሁለት ነው አንድ ነው አረብ አሉ። አለበዚያ በሙሉ አሜሪካውያንና ህንዶች ምናምን ናቸው አብዛኞቹ ሀብታሞች። እንዲያውም አሁን የእስላም ሀገሮች ነው ድሃ እንጂ እነዚህ ጋልፍ ስቴትስ ይህን አውጥተህ እውነት ነው አላህ ሱብሓነሁ ወተዓላ ርዝቅ የሚሰጠው ሙእሚኑም ካፊሩም ለሁሉ አንድ ነው እንላለን። እና ስራ ታገኛለህ፣ ሰጪው አላህ ነው። አንተ ደግሞ ያኒ በስራ እንትን ታሳያለህ ማለት ነው። طيب ለምሳሌ አንድ ሰው እኔ ልጆች ፈልጋለሁ ልጅ ለመውለድ ፈልጋለሁ ይላል። እሺ ልጅ ይፈልጋል ግን አላገባም አለ። طيب አገባ ልጆች ፈልጋለሁ ይላል ግን ከሚስቴ ጋር አልገናኝም ይላል። ይመጣል ይህ ነገር ወንድሞች? ልክ ነው። ልጅ የሚሰጠው አላህ ነው። ግን አንተ ተገናኛት ጅማዕ አድርግና ታረግዛለች ትወልዳለች። አለበዚያ እንደዚህ ነገር የሚባል ነገር የለም። اوكي طيب 45ኛው ጥያቄ استنهد يقول سالتني بنت قالت والدي نصراني አባቴ ክርስቲያን ነው እኔ ግን ሙስሊም ነኝ። አሁን አባቴ ሞተዋል። طيب ልሰደቅለት ዱዓ ላርግለት ምንድነው ማረገው ብላ ትጠይቃለች። ይህ ደግሞ ብዙ ጊዜ ይገኛል። ሙስሊሞች አሉ ሴቶች ወንዶች አባቶቻቸው ካፊሮች ናቸው ሳያሰልሙ የሞቱ አሉ፣ ሳያሰልሙ በህይወታቸው አሉ። ስለዚህ እሷ ሙስሊም አባትዋ ካፍር እናትዋ ካፍር ምን ታረግ? እሺ يقول አበዋክ እናትና አባት በጣም ክብር ያስፈልጋቸዋል። ካፊሮች ቢሆንም ክርስቲያን ቢሆንም ይሁድ ቢሆንም ከሃዲዎች ቢሆንም አባትና እናት ክብራቸው እንደተጠበቀ ነው። ሙስሊም ይሁን ሙስሊም አይሁን ይህ በሸርዓችን የጸደቀው ነቢያችን ያጸደቁት ነገር ነው። ወለው ካነ ካፊረይን የጅብ ጣዓትሁማ ላቡድ ያኒ እንድታከብራቸውና ሁሉ የሚያስፈልጋቸው ነገር እንድትሰጣቸው ኢላ ፊማ የተዓለቅ ብሸራኢዕ ልእስላሚያ። ይህን ኸምር ጠጣ ብልህ አባትህ እምቢ ትለዋለህ፣ ክፈር ቢልህ እምቢ ትለዋለህ፣ እና ሂድና ተጠመቅ ብልህ ላ እምቢ ትለዋለህ። ያኒ እስልምናን የሚነካ ነገር ካለ እምቢ። ላኪን በሌላ በዱንያ ለዛ ለአባትህ ሙስሊም የምታረገው ለዚህ ካፊሩ አባት ደግሞ ልክ እንደዚህ ነው ክብር የሚሰጠው። እንግዲህ ዱዓ ላርግ ወይስ ሰደቃ አለችን። قلت لها لا هذا ولا هذا ዱዓ ማታረጊም ብታረጊም አይደርስም لانه ካፍር ነው። ሰደቃ ብትሰጪም አይደርስም لانه ካፍር ነው። ላኪን ሳዒዲህም ያኒ ሁለቱም አባትና እናት በህይወታቸው ካሉ በደንብ ባርገ ተንከባክበሽ ያዣቸው እርዳታ ነው። በራሳቸው እየሳምሽ ያኒ የሚገባቸው ክብር ስትዋቸው። ኢላ ዲን ነክ ሲሆን ሃይማኖት ነክ ሲሆን ግን ያኒ አትታዘዚ ማለት ነው። طيب إلا فيما يتعلق بالدين والشرك والحلال والحرام لكن لا تنسين دعوتهما ደሞ አሁን አክብሪያቸው ስልሽ አንድ በጎን ደሞ እንዳትረሺ ዳዕዋ አድርጊ። አባቴ ምን አለበት ወደ እስልምና ብትገባ፣ እስልምና እኮ ነው ትክክለኛው ሃይማኖት፣ ነገ እኮ ከሞት መቀስቀስ አለ
ሁሉ ጊዜ ዳዕዋና ምክር ተሰጪና ከዛ ኋላ የሚገባቸው ክብር ተሰጫለሽ አላህ Subhanahu Wa Ta'ala በቁርአን ምን አለ መሰላችሁ ووصينا الإنسان بوالديه يعني የሰው ልጅ አባትና እናት አደራ በአባትና በእናት ብያለሁ አለ አላህ Subhanahu Wa Ta'ala حملته أمه النات بتلي حملته أمه وهنا على وهن يدكمج يودكج يتنساج يتشجرج لزتين ور بهود ولا يتشكمجو في عامين وفصاله في عامين عندنا تولد عندنا ሁለት አመት ደሞ ጡት እየሰጠች ያኔ ሽንት ሲሸና ያጠበች ሰገራውን ያጠበች ማስታወኩ ያጠበች ቆሻሻውን ያጠበች ያሳደገችው ውለታዋ እኮ መከፈል አለባት አለ አላህ Subhanahu Wa Ta'ala الله أكبر الله سبحانه وتعالى فتنيا والله سبحان الله في عامين أن اشكر لي ولوالدي إليك المصير وإن جاهداك أباتنا النات مكفر اللبه كسلمنا وطأ حرام أدرك قالوا جن لا وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا يا الدنيا نجر هلو أدرك الله شو يا أخيرنا يا دين جن لا إلال واتبع سبيل من أناب إلي ثم إلي مرجعكم فأنبئكم بما كنتم تعملون أنتنا أباتنا الناته إن يملي هدرق نجي نجا هلاتشوم ودني متاتشو فرداتشون تاقنيا اللاتشو إلال قال العلماء فالبر بالوالدين فرض عين لك عند صلاة عند زكاة عند صيام أباتنا الناثن مكبر فرض نوالو ولو كان كافرين ሁለቱም ካፊሮች ቢሆንም የነሱ መብት ማክበር እንዲጠፋ አያስፈልግም طيب ይህ እንግዲህ አባትና እናት የምታደርጊው የነ እህት በህይወታቸው ያሉ የፈለገውን ቀለብ ስጦታ ፍቅር መዘየር ሁሉ ታረጊያለሽ ያዘዙሽን ነገር ታረጊያለሽ ብቻ ሃይማኖቱን የሚነካ ነገር አድርጊ ሲሉሽ لا نمتيو زي لاي طيب كذا بهلا يقول 46 طياقي هل الموت يأتي الإنسان بسبب المرض بسبب الهرم بسبب من أسباب موت إلال بسبب نو يمي متى ويس على سبب لمتى يشلال لمثالي أن سو كتامم نو ميموتو ويس كارجي كشمقل نو ميموتو ويس بمكينة أدقا نو ميموتو كزي لا يلم موت بمندنو ميموتو سو إلال طيب ويم كارجنو ميموتو لمثالي ጥያቄው እውነት እኮ ነው ወንድሞች ምክንያቱም አሁን ብዙ ሰው ብታይ በመላሳቸው ባይሉም በስሜታቸው እንዴት እሞታለሁ እኔ ገና 40 አመት ነው እድሜ ሸባብ ወጣት ነው ያለው በአፉ አይልም በሰውነቱ በስሜቱ እንደዚህ ነው ብለው ይህ እኮ የስኳር በሽታ የደም ግፊት የኩላሊት በሽታ የሰረጣን በሽታ አለው እኔ ምን አለኝ እኔ በሽታ የለኝም እንዴት እሞታለሁ የሚል አስተሳሰብ አለው ሁሉ ሰው እንደዚህ አስተሳሰብ አለው ይህ ትክክል አይደለም كل مرة يموت إنسان دون مرض والله شوفوا أنا يصافكوت هؤلاء السوش نو يمزقبكوت هؤلاء السوش مزقبكو على من مكنيات يموتوا بزي أمت كونو بزي أمت بتشا اندزي ستصف على من مكنيات على من يمكنا أدقا ويمبشتا زنبلو الله يتبالي يموتوا إني بتشا عندنا إبراهيم سراج በአንድ አመት 22 መዘገብኩ እኔም ማላቃቸው መላእክት አሉ አይደለም ስለዚህ ምክንያት አያስፈልግም ለሞት አጀሉ ሲመጣ በበሽታ ትሞታለህ አርጅተህ ትሞታለህ በመኪና አደጋ ትሞታለህ በማንኛውም ነገር ልትሞት ይችላል አንዱ ራስሊን የሚያረጋው ነው ራስሊን የሙሳራዓ የሚሉት መጠማጠም እንደዚህ والله 5-6 ሰዎች መጥቶ እዛ ጊዜ አጀል መጣው ራስሊን ታቃላችሁ ራስሊን ሙሳራዓ ማድሪ በማርኛ ምንድነው ራስሊን እያደረገ እስሙ ኤዲ ግሮሮ ምናምን ይሉታል ሰው ስንት መጣ አንድ ሰው አንስቶ ጣለው ወዲያውኑ አጀሉ መጣናተተተተተተ ሞተ ሰው ያየው እኮ ነው የሞተ ወንድሞች ሁለተኛ አንድ
ከአረብ አገሮች አንዱ ነው والله ጊታር ይዞ በእንትኑ 10,000 ሰዎች እየሰሙ ነው ዘፈን እየዘፈነ ዲን 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 ሞተ ስንት መቶ ነው የምታገኘው እንደዚህ በሽታ ያለው አደጋ የሌለው ምን በቃ እንደዚህ ይሞታል አንዱ ደግሞ ጓደኛችን ነው ሰርግ ነበር ጨፈራ ነበር ዱም 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 እስክስታ ያደረገ ሞተ ስንት ሰው ነው እንደዚህ ያየረው እኔ ማቃቸው ብቻ ነው ወንድሞች አንዱ እዚህ ከተማ ነው ቦዲ ቢልዲንግ ማሻአላህ يعني 180 ኪሎ 200 ኪሎ ነው ግን እንትን ነው ይሄ ቦዲ ቢልዲንግ ነው የሚያደርገው አትሌቲክ ክንዱ ብቻ የኔን ያህል እንትን ይሆናል እና ሁለት ሰዎች ለማስታረቅ ኃይል አለው ተጣሉና ለማስታረቅ ብሎ እንደዚህ ሲገባ አንዱ በጀርባው መጥቶ ሻንጃ ጠግ አስገባለት እዚህ በቢላዋ ይሁን ሁሉ ቁዋ ይሁን ሁሉ ኃይል 10 ሰዎች ገፍትሮ የሚያወድቅ ነው ሰውየው አንድ ቢላዋ እዚህ መጣችና ገደለችው እዚህ እኛ ጋር መጥቶ እዚህ አጠብ ነው እዚህ ነው የታጠበው በመስጂድ እዚህ ሬሳውን ታጠበ ማለት ነው طيب رجل يصلي وفي التسليمة الأولى حملوه إلى المستشفى يسجد عنده دمه السلام عليكم ورحمة الله عليه صلاة سيجارس كونو جماعة نو السلام عليكم ورحمة الله بزا وله لثنيا سلام سايمتا ودكي تشكموا ده هوسبيتال هيدو أرب من قد متوالالوت على من بشتاء على من مكنيات طيب في المدينة المنورة سبحان الله بمدينة المنورة بنبياتشن كتما عنده ቁጭ ብሎ በመስጊድ ቁርአን መቅራት አይችልም ግን ምን ነበረው የቁርአን ፍቅር ነበረው በጣም የቁርአን ፍቅር ነበረውና አንድ ሰው ሲመጣ ሁለት ረካ ሰግዶ ቁጭ ሲል ኪታቡ ይዘህና እስትባከህ ቅራ እኔ ልስማ ይለዋል ምክንያቱም አንብቦ አያውቅም ያ ሰውየው ይቀራል ኢቃማ ሲያደርግ ተነስተው ይሰግዳሉ እንደዚህ ሲል አንድ ቀን ኪታብ አነሳና ለአንዱ ቅራልኝ አለው እሱ ይቀራል ይሄ ደግሞ ይሰማል አሁን ሰጅዳ መጣ በሰላት በቁርአን ስጁድ አለ አይደለም ሰጅደት ትላዋ አው ስጁድ መጣና ሁለቱም ሰጀዱ ያ የሚቀራው ነበር ተነሳ ያ የሚሰማው የነበረው እዛ ቀረ ሞተ በስጁድ ያለ ሞተ ሰውየው طيب ከዛ በኋላ በዚህ ሽሜሲ የሚባለው ሙስተሽፋ አለ يعني ሆስፒታል ሽሜሲ የሚባለው ሆስፒታል አንድ ሰው በጣም ክፉኛ ታመመና ሊሞት ነው ብለው ከዛ በኋላ ከአንድ ሆስፒታል ወደ ትልቁ ሆስፒታል በዛ መኪና ኤርጀንስ መኪና አለ አይደለም አምቡላንስ መኪናው ኤርጀንት መኪና ዊ ያሉ አንድ ነርስ ነው አንድ ደግሞ ሰዋግ ነው يعني ሹፌሩና አንድ ነርስ እሱ ተኝተዋል ሊሞት የተቀራረበ ነው ሲሮጥ መኪናው ተገለበጠና ሹፌሩና ነርሱ ሁለቱም ሞቱ ያ ይሞታል ብሎ የጠበቁት ከዛ በኋላ 10 አመት ቆየ ዳኔ ቆየ አጀል በአጀል يعني سبحان الله العظيم ከዛ በኋላ ምን አሉ 43 ሰዎች ያላት ባስ የመዲናው ባስ ነው ከዚህ ከሪያድ ወደ ደማም የሚባለው 350 ኪሎ ሜትር ነው እየሄዱ ተገለበጠች መኪናዋ 43ቱ ሙተዋል አንድ ህፃን የ2 አመት ህፃን እናቱ አቅፋው ነበርና በመስኮቱ ወጣ እሱ አይደለም የወጣው በቃ መኪናዋ ገፍትራ በመስኮቱ ወጣችውና እዛ ቁጭ ብሎ ያለቅሳል 43ቱ ሙተዋል ልጁ ግን ወጣ ማለት ነው طيب ከዛ በኋላ رجل አንዱ ደግሞ ጓደኛችን ነው ብርድ ጊዜ ነበር እዚህ አሁን ሚስቱና ልጆቹ በሁለተኛው ፎቅ ነበሩ ወረዱ እስቲ መኪናው ላሙቀው ነው ብሎ መኪናው እያሞቀው እዛ እንደዚህ ብሎ ሚስቱ መጣች በሩን ከፍታ ገባች መሐመድ ስትለው የለም መኪናው እያሞቀ በዛ ሄደ ማለት ነው እሺ ይህን ጥያቄ በዚህ እናቋርጥና اقول والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين